ቅምጥ 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 ቁጭር ይቀመጥባችሁ ቅምጥ አናታችሁ ላይ እሳት ይቀመጥ ቅምጦች ጉድ አለ እዚህ ጋር አብረን እንስማው። ሃይ ፍኖት እንዴት ነሽ? በጣም ነው የምወድሽ። ሁሉንም ቪዲዮዎችን አያለሁ እናም እወዳቸዋለሁ። እኔ ያለሁበትን ሁኔታ ልንገርሽና ምክርሽን እፈልጋለሁ በአስቸኳይ። ስሜን እንኳን አትጥሪ። እኔና ባለቤቴ ከተጋባን 5 ዓመታችን ነው። 4 ልጆች አሉ። ጥሩ ፍቅርም ነበረን። ከሆነ ጊዜ በኋላ ግን ጸባዩ በጣም ተቀያየረ። በጣም ያመሻል፣ ይመታኛል፣ ይጠራጠረኛል፣ ይቀናል። ሰው ለምን አየሽ እንኳን ብሎ ይቆጣኛል። ሶሻል ሚዲያ ላይም ለምን ፖስት አረግሽ ብሎ ይቆጣል። ሁሌም እንደተጣላን እንደተጨቃጨቅን ነው። he made my life a living hell። ጭራሽ ደግሞ አሁን በጣም በታመምኩበት ሰዓት ሰርጀሪ ምናምን አድርጌ ሰው በሚያስፈልገኝ ሰዓት ከጎኔ የለም። ጭራሽ በሴቶች ተከቦ እያመሸ እያደረ ይመጣል። ልቤ በጣም እየደማ ነው። በጣም ውስጤ እየቆሰለ ነው። ሳላነባ አድሬ አላቅም። እናም ፍቺ እንደምፈልግ ነገርኩት። እሱም ይቅርታ አስተካክላለሁ ምናምን አለኝ። ግን ውስጤ ጭራሽ እንደሚስተካከል አላምንም አለኝ። እናም አንቺ በእኔ ቦታ ብትሆኚ ምን ታረጊያለሽ? ተሳስቻለሁ ወይ ትላለች እህታችን የኔ እናት። በመጀመሪያ ደረጃ ሰውየው በቃ አሁን እኮ ይሄ እኮ ብርሌ ካለቃ አይሆንም እቃ ይላል አበሻ። ኦልሬዲ ነፍሴ ተሰብሯል ውስጡ። ስለዚህ ይደማል፣ ዝም ብሎ ይፈሳል። ይገባሽ? ስለዚህ ይሄ ባል አይሆንሽም። በመጀመሪያ ደረጃ አም ሶሪ። 4 ልጆች አሏችሁ፣ 5 ዓመት ቆይታችኋል። በጣም በፍቅር እንደኖራችሁ ነው ያስተዋወቀው። በ5 ዓመት ውስጥ 4 ልጅ ሳትለያዩ እንዲተጣብቃችሁ የኖራችሁ ባልና ሚስት ናችሁ። እንግዲህ በመሀላችሁ ምን ገባ እሱ እግዚአብሔር ይወቀው። በዚህ ሰሞን ያለ ጉድ በባልና ሚስት መሀል ያለ እየተፈጠረ ያለ ታሪክ አይደለም። በጣም ነው ማዝ ነው። በመጀመሪያ ደረጃ እንደዚህ በሴቶች ተከቦ እንደዚህ የሆነ ራስሽ ልቦናሽ እያወቀው ቺት እያደረገብሽ ከሆነ ለምን እድል መስጠቱ ለምን አስፈለገ? ብትፈቹስ ብፈታውስ የት ነው የሚሄደው? እነዚህ ልጆች የት ነው የሚያድጉት የሚለው ነገር ደግሞ ቻይልድ ሰፖርት የሚባለው ነገር የለም። ቺት ለምታረጉ ለምትንዘላዘሉና ቤት ሴት ሚስታችሁን አስቀምጣችሁ ለምትዘላብዱ እንዲህ ቀውስ ለምትጫወቱ ወንዶች አንድ ጥያቄ አለኝ። እውነት ባካችሁ ከቻላችሁ እዚህ ኮሜንት ሴክሽን ላይ መታችሁ እንድትመልሱ የሚፈልገው እንደዛ አይነት ባለጌዎች ማለት ነው። ሴት ልጅ እንደፈለክ እያረስክባት እየመጣ እየተጫወትክባት ውጪ የፈለከው ነገር ስታጣ እሷ ላይ መጣ እየተደሰትክባት አደኝ ደሬ በቃ መሯት አልፈልግም በቃ እኔ ፍቺ እፈልጋለሁ ወደ ቤተሰቦቼ ሊል ወደ መጣሁበት ልመለስ ስትላችሁ አይ አንዳንዶቹ ከፈታሽ እየገድሻለሁ ደፋሻለሁ የምትሉም ደፋሮች አላችሁ። እዛ ውጪ እንደፈለክ ከማንም ጋር ስትደፋፋ እያዋልክ እሺ። ከዛ ደግሞ እባክሽ አስተካክላለሁ እያልክ ውጪ ከማንም ጋር የምትዘለው ለምንድን ነው? እሺ እዚህ ጋር ለምን ፍቺ ሲጠይቁ ለምን ሻትሏቸውን ቢያንስ እዛ ጋር እንደፈለክ እንዲህ መንቦራጨቅ መግማማት ከፈለክ ለምን ትክክለኛውን ነፃነቷን አሰጣትም እንዴ? እዚህ አስሮ እንደማረሻ እንደምታርስባት በሬ አስራ ልጅ እያሳደገች ያን ሁሉ በርደን ተሸክማ ለአንተ ልጅ እየፈለፈለች አንተ ከማንም ጋር እየዘለልክ በቃ አልፈልግም መረረኝ አልቻልኩም ከአቅሜ በላይ ሆንክብኝ ስትልህ አስተካክላለሁ። ምንድነው 2 ቦታ መዘባረቅ መግማማት የሚያስፈልጋችሁ? ደግሞ 2 ቦታ አይደለም እኮ እዚህ ጋር ሚስት አስቀምጠህ እኮ እዛው አምታ ሄርዶፍ ቺት የምታረጉ ወንዶች ግን እግዚአብሔር ይስራችሁን ይስጣችሁ፣ ገሃነም ያስገባችሁ ፈጣሪ። እንዴ ብድር በምድር ብድር በመሬት ነው እግዚአብሔር። ምን ነው ለእናንተ አያሳያችሁ? ምን ነው ለእናንተ ኪድኒያችሁ ፌል አያረግም? እናንተ ቺት የምታረጉ ወንዶች ለምን እግራችሁ አይቆረጥም? ከልቤ ነው። ኧረ ጋይስ ቺቲንግን እንቀንሰው። ኧረ ጋይስ በሽታ እየበዛ ነው። ተውን እያያዝ ይሄ ሶሻል ሚዲያ እኮ እየተደማመጥን ነገሮችን አግንነን ታሪክ ምንፈጥርበት እኮ ነው። ለምንድን ይሄንን ነገር ማናቆም እንዲቆም ማናደርገው ግን? ለምንድን ነው ምንፈቅድላቸው ግን? ለምንድን ነው ወንዶች እንደፈለጉ እንዲሆኑ ምናደርገው? አዎ ሴትም ቺት ያደርጋል ምናምን ልትሉ ይችላችሁ። እኔ አንድ ብቻ መወግን ሰው አይደለሁኝም። ብዙ ታሪክ ግን እኔ ጋር የሚመጣው አንጀት የሚበጥስ የሚያሳዝኑ ተበድረው ተረግጠው ቤት ልጅ እያሳደጉ ቅምጥ አስቀምጠ የልጆቹን ጉሮሮ ሌላ ሴት ምታበላ አፈር ድንጋይ ብሉ ስሜትን ለማርካት ብለ ሚስት አልበቃ ብላ ኮንዶሚኒየም ምናምን አፓርትመንት ምናምን ተከራይተ ለማንም ዘልዛላ ቤት ተከራይታችሁ ሚስቶቻችሁ ረግጣችሁ የምታገኙትን ገቢ ባንክ አካውንታችሁ ምናምን ሳያውቁ እንደ እንስሳ ቤት ውስጥ እንደዚህ ብለው ተቀምጠው ለሚኖሩ ሴቶች አቤት እግዚኦ። ለምንድን እናንተ ኩላይት ፌል ማያረገው? ለምንድን ፈንድታችሁ ማትሞቱት? አንድ ሁለቱን እኮ እግዚአብሔር ቢያሽመደምድ እኮ እግዚአብሔር እኮ ቢያሳይልን እኮ ሁሉም ስርዓቱን ይዞ ይቀመጣል። እንዴት አልበቃ አላችሁ እናንተ ቤታችሁ ያስቀመጣችሁ ሴት። ከዛ በኋላ ቅምጥ የሚባለው ታሪክ ተፈጠረ። ቅምጥ ቁጭር ይቀመጥባችሁ። ቅምጥ አናታችሁ ላይ እሳት ይቀመጥ። ቅምጦች
ትዳር እንዳለው የማለት ትዳር ነው ምናምን ትዳር እንዳለው ያወቅሽ ሰው ላይ የምትለጠፊ ፓራሳይት ኢዲየት ቢች የሰው ህይወት የምታናጉ አንቺ ቀጠልሽ አንቺ ወገብሽ እንትን አለ አንቺ ጡትሽ እንደዚህ ምናምን ብለሽ የሰው ባል እሷ ጡት ስታጠባ አንቺ ጡትሽን ታጠቢዋለሽ ለሱ በጣም ነው እማዝ ነው በየአፓርትመንቱ በየኮንዶሚኒየሙ ያላችሁ ቅምጦች የሰው ትዳር የምታፋጁ ባለ ትዳር የምታማግጡ ቤቱ ይቁጠራችሁ የልጆቹን ጉሮሮ የልጆቹን ትምህርት ቤት ቆይና ያለ ሚስትየው ትጨነቅበት ዲው ተብለው ተማሪዎች ፔመንት ስኩል ፊ አልከፈለም ተብለው ከተማሪ በታች ይባረራል እሱ እዛ ጋር ለሷ የቤት ኪራይ ይከፍላል ሞት ይሻላል የራሱ የወለደው ፍሬ እዛ ጋር እየተሰቃየ ትምህርት ቤት ምናምን ስኩል ፊ አልፎበት እዚህ ለማንም ምን ስመጥ ለነሱ ይከፍላል ለነንተና this is so unfair ዓለም እንዲናት በጣም ነው ማዝነው ታማ ኦፕሬሽን ተደርጋ ቤት ውስጥ እየማቀቀች እሱ ከማንም ጋር ዘጋ እንደ ሻጊ ተከቦ ይጨፍራል አንተ እሳት ይልቀቅባ አንተ በሽታ ይስጥል ነበር ግን አንተ ተቀበለ የምትመጣውን በሽታ ለልጆችና ለሚስት ነው የሚተርፈው ሰላም ለዚህ ስሜን ደብቂልኝ እኔ ባንክ ሰራተኛ ነኝ በስራ አጋጣሚ ሌላ ቦታ ነው የምሰራው ሚስቴ የምትኖረው ግን ሐዋሳ ነው ነጋዴ ናት አንድ ልጅ አለ ቅርብ ጊዜ ወዲህ ሰበብ ፈልጋ እንፋታት ለኛለች ለኔ ግድ የላትም አትደውልልኝም ካልደወልኩላት ባንክ የሚሰራ ወንድማችን ልኮልኝ በጣም አሳዝኖኝ እጁን እንያዘው ብዬ አብሬ አልቅሼ ተላቅሼ የሰራሁት ቪዲዮ ይሄው ጉድ ወጣ ሚስቱ ባለቤቱ ስሟን እንደዛ ብሎ እንደዚህ ስልኬን አትደውልልኝም ጠልታኛለች ልጅ ወልደናል ሌላ ወንዶች ጋር ጀምራለች ንግድ ጀምራለች ማን ብሎ ሲላት የነበረች ሴት ምን ሲበድላት እንደነበረ ምን አድርጓት እንደሆነ ንግድ ራሱ የጀመረችው በሱ ተጫኝነት ማለት 30 ምናምን ሺህ ብር ደሞዝተኛ ሆኖ 10 ምናምን ሺህ ብር ደሞዝተኛ ነኝ ብሎ ዋሽቷት ሌላ ሴቶች ከአንድም ሁለት ሴት ጋር ቴሌግራም ቮይስ ኮል ፎቶአቸውን አብረውት ባንክ ቤት የሚሰሩ የባንክ የሚላላኩ የሉም ወረቀት ምናምን የሚያደርሱ ምናምን ከነሱ ጋር ምናምን እንደሚማግጥባት በጣም ብዙ ጉድ ነግራኝ ሪሊ በጣም ተሰምቶኝ እኔ የመጣሁት ምክንያቱም አልቅሳ ጋይስ ልታምኑ አትችሉም እንያያዝ ነው ይሄ ፔጅ ወንድ አይልም ሴት አይልም ሁላችንም ተያይዘን የተበደለ ሰውን ማበርታት የተበደለ የተጎዳን ሲወደቀን ሰው በተቻለና አቅም ማንሳት ነው ይሄ ፔጅ የመያያዣ ፔጅ ነው ታውቃላችሁ በጣም ነው ፊል ያደረኩት ወንድሜ በጣም በላክልኝ ታሪክ ውስጤ ተነክቶ በጣም አዝኜ ልጅቷን አብጠልጥዬ ነበር ያወራሁት እዚህ ጋር መጥቼ ግን እውነታው ወጣ ይሄንን ረጅም ነገር ጋይስ ባነብላችሁ ልባችሁን ስለሚያማችሁ ስለሚበዛ እሷ 3 ቀን እያለቀሰች ዛሬ ትጽፍልኛለች ነገ ትደውልልኛለች በቴሌግራም ቮይስ ትልክልኛለች ነፍ ነገር ነገረች በጣም ከባድ ሲቹዌሽን ላይ የ8ኛ ክፍል ተማሪ ሆና በልጅነቷ መጥቶ ስራ ተመድቦ እሷ ያለችበት ከተማ ስራ ይቀጠራል እዛ ይተዋወቃታል 12ኛ ክፍል ነው 10ኛ ክፍል ስትደርስ ይጋባሉ ወደው ታገባዋለች አብሮ ይኖራሉ ልጅ ይወልዳሉ 200 ብር የቤት ወጪ ይያለ ደሞዙ 30 ምናምን ሺህ ብር ሆኖ ይያለ 200 ብር 300 ብር ጣል አድርጎለት አስቤዛ ይወጣል የቤት መቤት ሆኜ ከልጅነቴ ጀምሮ ተስማሽ አድርጉኝ ተጭኖኝ እየኖርኩኝ ለሱ ስለ ፍቅር ስል ሌላ ከተማ ሲመደብ አብሬ እየሄድኩኝ አለች በጥልጥልጥል አርጎኝ አብሬ ኖሬ ተረግጬ እንደዛም ሆኖ በምን ምክንያት እቺ ልጅ እንደዚህ ሆነች የሚባለው ነገር ህዝቡ ይስማልኝ ይወቅልኝ እኔ የቆረጠልኝና የወጣልኝ ፎቶአቸውን ልካልኛል ሴቶቹ ከነ ማስረጃውን ይላከችልኝ እሷ እና I really feel so bad በጣም ተሰምቶኛል በጣም አዝኛለሁ ወንድሜ እኔ ያልኳት ምንድነው ህዝብ ጋር አላደረሰው አይውጣ ፖስት አይደረግ ዞሮ የልጅሽ አባት ነው አንቺም በንግድሽ ላይ ተሰማርተሻል እሱም በባንክ ቤት ሰራተኝነቱ ተሰማርቶ እየኖራችሁ ባላችሁበት ሲቹዌሽን ላስታርቃችሁ ታረቁ ለልጃችሁ ስትሉ ታረቁና አብራችሁ ሁኑ የኔ እናት ብዬ በጣም ነው ለመንኳት ሆዷ ሴት ልጅ አትቆረጥ ጋይስ ሴት ልጅ ልቧ አይድማ ልቧን ወሽመጧን በጥሶታል በቃ እና ግራውን እሱ ምንድነው ይፈልገው ስቲል ከሷ ጋር መሆን ይፈልግ ብትፈጪኝ እገልሻለሁ እያለ ነው የሚያስፈራራት ይሄንን ድብቅ ባሪውን አላቀም እኔ ምስኪን ወንድማችን ተጎደ ተረገጠ ብዬ ነበር እዚህ ጋር ታሪኩን ያቀረብኩት እና it's really bad ብትችል በቤተሰብ በዘመድ ባዝመድ በሽማግሌ አስለምነ ፍርድ ቤት ይላሉ ስትል እባክሽ ብዬ ለምኛታለሁ ለካቅም ሌላ ከተማ ላይ ነው ያሉት ስለዚህ በተቻለ አቅም ወንድሜ እቺን ሚስትህን
የልጅህን እናት ሳታጣት በሽማግሌ በአገር ሽማግሌ አስለምነህ የምትሰራቸውን ይሄ ራቢሽ የሆኑ ለሰው ልጅ በጣም የማይመጥኑ የወረዱ ቺቲንግ ለዛውም የወረደ ስታምር ልጅቷ ስማይሏ ስትስቅ ስታምር ጋይስ አይ ዊሽ ማሳየት ቢቻል እዚህ ጋር ቪዲዮዎቿን አምጥቼ ወይንም ፊቷን አምጥቼ ባሳያችሁ አንጀቴ ይርስ ነበር። ቢዩቲፉል ወይኔ ግን ወንድ ልጅ ማንን አስቀምጦ ከማጋ እንደሚማግጥ እኮ ያውቀው። እነዛስ ጫማ ጭቃ ረግጦ ፊቶች ናቸው እነዛ ሲማግጥባት የነበሩ ቺኮች ማለት ነው። ስቲልም ከነሱ ጋር ነው በሌላ ቋንቋ ያወራብኛል ሁላ አለች። በጣም ነው እማዝ ነው። ሺ ኢዝ ሶ ቢዩቲፉል ሺ ኢዝ ያንግ ኦንሊ 22 23 ነኝ ብላኛለች። ሺ ኢዝ ሃት ጋይስ። ጥላው ብትሄድ ቢለያዩ የምትጎዳ አይነት አይደለችም። እውነት ያው ስናወራ ማለት ነው እንደተበደለችው እውነት በጣም ነው ያዘንኩት። ተበድሎ ወንድሜ ምናም ብያ ብር ያራራራ ምናም ብያ አልቅሼ ተላቅሼ ቪዲዮ የሰራሁት ልጅ ዛሬ እኔም ቆጭቶኝ ነው። ይሄው ተበዳይም በዳይም ተገናኙ። እኔ ነገሮችን ማባባስ ትዳር ላይ የልጅ እናትና አባት ናችሁ። ስለዚህ ልጃችሁ ነገ ፊውቸር አለው የሚያድግ ልጅ ነው። ላይቭ ላይ ምንም ህዝብ ማይስማው ፖስት ማይደረግ እኔና አንቺ ከሱ ጋር ሆነን ለሶስት በውስጥ ድምት እስኪል ድረስ መክረ ነው ይቅርታ ጠይቆሽ የነበረ ፍቅራችሁ ይመለስ ለልጃችሁ ስትይ ብዬ ለመንኳት። ጋይስ አሁንም እዚህ ኮሜንት ሴክሽን ላይ መታችሁ የናንተ ልመና የናንተ ማባበል የናንተ እባክሽ ብሎ መጠየቅ አሁንም ቢሆን ፍቺ ጥሩ ነገር አይደለም። ስለዚህ ያረጋጋል። የበደላት በደል እንዳለ ሆኖ እሷም ያው ተበዳድለዋል። አንድ ጊዜ እድል ሰጥተው ይቅርታ የሚጠያየቁበትን ሲቹዌሽን እባካችሁ እባካችሁ እባካችሁ። ምክንያቱም አብረው ቢሆኑ ሞር ለኔም ሳይሆን ለማንም for the future ለልጁም አስፈላጊ ነገር ነው። ባለጌ ነው ማግጧል once a cheater every time a cheater። ግን አሁን በዚህ በሰራው ስራ እኛ ጋር መጥቷል። እዚህ ላይቭ ላይ አምጥታ ምናምን የነሱን ላይፍ ወደዚህ ወደ ውጭ ወደ ጋር ዓለም ከማውጣታችን ሁለቱም የሚታረቁበት ሲቹዌሽን እናንተ እጃቸውን እንያዛቸው ካላችሁ ኮሜንት ሴክሽን ላይ መታችሁ ሊያረጋጋትና ልቧን ሊያስተካክልላት የሚችል እና ሁለቱ ታርቀው ለልጃቸው ሲሉ አንድ ድል ልሰጥበት የምችለው ኮሜንት ሴክሽን ላይ መታችሁ ጥሩ ጥሩ ኮሜንት አድርጉ እባካችሁ። ከዛ ካልሆነ እዚሁ መታ ተነግረናለች። ማንንም አይፈርድባትም። አውጥታ እንደ አሮጌ ቆርቆሮ ተወርውረው ከዚህ በኋላ መጥፎ ስራዎችን ከሰራ የሚያሳዝነኝ ወንዶች ግን ቺት